የአንድ ምስኪን ጽዳት ሰራተኛ ልጅ በሞት አፋፍ ላይ እያለ የሆስፒታሉ ቢሮክራሲ መክፈል አይችልም በሚል ጨካኝ መመሪያ እንዲዘዋወር ሲወስን ለ11 ዓመታት በታማኝነት ያገለገለችው ነርስ ስራዋንና ህይወቷን መስዋዕት አድርጋ የህፃኑን ህይወት ለማዳን ቆመች። ነገር ግን ምላሹ መመሪያ አልጠበቅሽም ተብሎ ባጇ ተገፎ በውርደት ከስራ መባረር ሆነ። ፍትህ በገንዘብና በስልጣን ብቻ በሚለካበት ዓለም ውስጥ የሰው ልጅ ዋጋው ስንት ይሆን? ያ ማንም ትኩረት የማይሰጠው ዝምተኛ የጽዳት ሰራተኛስ የዓለምን ሚዛን የሚቀይር እውነተኛ ማንነት ቢኖረውና ሚስጥሩ ቢገለጥስ? በመጨረሻስ ማን ያሸንፍ ይሆን? የሥርዓቱ ጥብቅ መመሪያ ወይስ የነርሷ ቅን ልቦና? የታሪክ ስለ ፍቅር፣ ስለ ጽናትና በሰው ልጅ ማንነት ውስጥ ስላለው ታላቅ ኃይል ይተርክልናል። ሰው መሆን ትርጉሙ ምን እንደሆነ የሚያሳይና ራሳችንን እንድንመለከት የሚያደርገውን ይህን ድንቅ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እናም አሁን ይህን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አንዲት የደግነት ተግባር የሰውን ህይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። አሁን በቀጥታ ወደ ታሪካችን እንመለስ። አልተፈቀደልሽም፣ እባክህን ማስረዳት እችላለሁ። ልክ እንደምንም ነገር ባጇን ወሰዱባት። 11 ዓመታት እንደምንም እንደማይቆጠር ሁሉ የጥበቃ ሰራተኛው አያያትም ነበር። በሂውስተን ቴክሳስ በሚገኘው ሜሞሪያል ዌስት ሆስፒታል ኮሪደር ላይ ቆሞ ነበር። አይኖቹ መሬት ላይ ተተክለዋል። እጆቹን ልክ ለቀብር እንደወጣ ሰው ከፊቱ አቆላልፏቸዋል። እናም በሆነ መንገድ ቀብር ነበር። ኤሊና ቫንስ አሁንም ሰማያዊ የህክምና ልብሷን እንደለበሰች ከፊቱ ቆማለች። በግራ እጅጌው ላይ ትንሽ የቡና ድፍ ያለበት፣ ያንን ለማጽዳት ጊዜ ያላገኘችበት። ስቴቶስኮፑ አሁንም አንገቷ ላይ ተንጠልጥሏል። የመታወቂያ ባጇ በደረቷ ኪስ ላይ ተለጥፏል። ኤሊና ቫንስ የተመዘገበች ነርስ፣ የህፃናት ክፍል፣ ሜሞሪያል ዌስት ሆስፒታል። ያንን ባጅ ለ11 ዓመታት በየቀኑ አድርገዋለች። የጥበቃ ሰራተኛው ወደፊት ዘረጋና መዘዘው። እመቤት፣ ባጅሽንና መግቢያ ካርድሽን እፈልጋለሁ። የሆስፒታሉ መመሪያ ነው። ኤሊና ሲወስደው ተመለከተች። ከዚያም ስሟ በእጁ መዳፍ ውስጥ ጠፋ። 11 ዓመታት በአንድ እጅ ጡጫ ውስጥ ተጠቀለሉ። ከጥበቃ ሰራተኛው በስተጀርባ የሆስፒታሉ አስተዳዳሪ ማርከስ ቶርን በእጁ ቢጫ ፎልደር ይዞና ልክ ውሻን እንደሚቆጣ አይነት ሰው የፊት ገጽታ ይዞ ቆሟል። እድሜው 51 ዓመት ነበር። ረጅምና ቀጭን ነበር። ቆዳው የተወለወለ የሚመስል ጠቆር ያለ ቡናማ መልክ ነበረው። የመንጋጋው መስመር እንደ መስታወት የተቆረጠ ይመስላል። አይኖቹ ጠቆር ያሉና ዝግ ነበሩ። ሁሉንም ነገር የሚያሰሉና ምንም የማይሰማቸው አይነት አይኖች። የከሰል ቀለም ያለው ሱፍ፣ ነጭ ሸሚዝና በጣም ስላጣበቀው የሚያንቀው የሚመስል የወይን ጠጅ ከረባት አድርጓል። ወይዘሪት ቫንስ አለ ማርከስ ድምጹን ዝግ አድርጎ፣ በሜሞሪያል ዌስት ሆስፒታል ያለሽ ቅጥር ከአሁን ሰዓት ጀምሮ ተቋርጧል። 3 የተለያዩ ህጎችን ጥሰሻል። ያልተፈቀደ ህክምና ሰጥተሻል። ያለ ፈቃድ የሆስፒታሉን ግብዓቶች ተጠቅመሻል። እናም ካስተዳደሩ የተሰጠውን የዝውውር ትዕዛዝ በቀጥታ አልተቀበልሽም። እኔ የአንድ ህፃን ህይወት ብቻ ነው ያዳንኩት አለች ኤሊና። ከስልጣንሽ በላይ አልፈሻል። እድሜው 7 ዓመት ብቻ ነበር አቶ ቶርን፣ እየሞተ ነበር። እናም አንቺ እንድታድኚው ያንቺ ታካሚ ግን አልነበረም። ኤሊና ቃላቷ እንደ ጥፊ ሲመቷት ተሰማት። ኮሪደሩን ቁልቁል ተመለከተች። ክፍል 714። በሩ ተዘግቷል። ከበሩ በስተጀርባ የ7 ዓመት ልጅ ተኝቷል። በህይወት አለ። ምክንያቱም ከ6 ሰዓታት በፊት እሷ ባደረገችው ነገር። እናም ከዛ በር 30 ጫማ ርቀት ላይ ግድግዳው ላይ ተለጥፎ ልክ በግድግዳው ውስጥ ሊጠፋ እንደሚፈልግ ሰው አንድ ሰው እየተመለከታት ነበር። ቀጭን እና ዝምተኛ ግራጫማ የጽዳት ሰራተኞች ልብስ ለብሷል። ቆዳው ጥልቅ ያማረና ጥቁር ቡናማ ነበር። ፊቱ ረጅም አጥንታም ነበር። የጉንጭ አጥንቶቹ ከፍ ያሉና ሹል ነበሩ። አይኖቹ ወደ ውስጥ የገቡና ጠቆር ያሉ፣ እንደ ማርከስ ዝግ የሆኑ ሳይሆን ጥልቅ መጨረሻ የሌላቸው የሚመስሉ ነበሩ። አብዛኛው ሰው ስለነሱ የሚያነበው እንጂ
የማያያቸው ነገሮች ያዩ አይነት አይኖች። ጸጉሩ አጭር ሆኖ ተቆርጧል። በጎን በኩል ሽበት ጣል አድርጎበታል። እጆቹ ሻካራና የቆሰሉ ነበሩ እና የመወልወያውን እጀታ ልክ ቀጥ አድርጎ ሊይዘው የሚችለው ብቸኛው ነገር እንደሆነ አድርጎ ይዞታል። ስሙ ኮፊ ሜንሳ ይባላል። እሱ በሰባተኛው ፎቅ ላይ የሌሊት የጽዳት ሰራተኛ ነበር። እሱ ደግሞ የልጁ አባት ነበር፣ የዘይ ትንሹ የ7 ዓመቱ ልጅ። እናም ሁሉንም ነገር እየተመለከተ ነበር። ኤሊና አላየችውም። አሁን በቃ አድኜው ከስራ ተባረርኩኝ ብላ የልጁን አባት ብታየው ኖሮ ትሰበር ነበር። እናም እሷ ለራሷ ከረጅም ጊዜ በፊት ቃል ገብታ ነበር የሷን ባለማይገባው ሰው ፊት መቼም እንደማትሰበር። ወደ ማርከስ ዞረች። 11 ዓመታት አለችው። 11 ዓመታት ሰርቻለሁ እና አሁን ስራዬን ስለሰራው ብቻ እየወረወርከኝ ነው። የአንቺ ስራ ማርከስ ተናገረ። ወደ እሷ ቀረብ እያለ ነበር። ትዕዛዝን መቀበል ነው እንጂ ጀግና መሆን አይደለም። ዞር አለና በኮሪደሩ ላይ ሄደ። የተወለወሉ ጫማዎቹ በወለሉ ላይ የሚያሰሙት ድምጽ ልክ እንደ ሰዓት የሆነ ነገር ማለቂያውን እንደሚቆጥር ነበር። የጥበቃ ሰራተኛው ለኤሌና የካርቶን ሳጥን ሰጣት። ተመልሰሽ እንድትመጪ የማይፈልጉት ጊዜ የሚሰጡት አይነት። ተቀበለችው። በክፍል 714 አጠገብ አለፈች። አልቆመችም፣ ወደ ውስጥም አልተመለከተችም። ነገር ግን እጇን ዘርግታ በሩን በጣቶቿ ነካ አደረገችው። በዛ ክፍል ውስጥ ኳሜ ሜንሳ የተባለ የ7 ዓመት ልጅ በእርሷ ምክንያት ይተነፍሳል። እናም ያ ለእርሷ በቂ ነበር። ነገር ግን ይህ ታሪክ እዚህ አይጀምርም። ይህ ታሪክ የሚጀምረው ከ14 ሰዓታት በፊት በዝናብ ውስጥ እና በ4 ሰዎች ህይወት ውስጥ በጣም አስፈላጊ ቦታ ሊሆን በነበረው ሆስፒታል የኋላ መግቢያ ላይ ነው። አንዳንዶች ይድናሉ ብለው ወደ ሆስፒታል ይገባሉ። አንዳንዶች ተአምር እንዲሆንላቸው እየጸለዩ ይገባሉ። አንዳንዶች ደግሞ አንዱን ተአምር ተሸክመው ይገባሉ። ማክሰኞ ምሽት 3:47 ላይ ነበር ኮፊ ሜንሳ ልጁን በሜሞሪያል ዌስት ሆስፒታል የድንገተኛ ክፍል መግቢያ በኩል ተሸክሞ ያስገባው። ዝናቡ እንደ ናዳ እየወረደ ነበር። የሂውስተን ካፌ አልነበረም፣ የሂውስተን ቁጣ ነበር። ዛፎችን የሚያጎብጥና የመኪና ማቆሚያዎችን ወደ ወንዝ የሚቀይር አይነት ዝናብ። ኮፊ ከራስ እስከ እግሩ ድረስ በስብሷል። ግራጫ የጽዳት ልብሱ በውሃ ምክንያት ጥቁር ሆኗል። ጫማዎቹ በእያንዳንዱ እርምጃ ወለሉ ላይ ኩሬ ይተዋሉ። ነገር ግን እሱ ስለ ዝናቡ አያስብም ነበር። እሱ በዛ ሰዓት የሚያሳስበው አንድ ነገር በክንዱ ያለው ልጁ ነበር። ኳሜ የ7 ዓመት ልጅ፣ በእድሜው ትንሽ፣ ምናልባትም 3 ተኩል ጫማ ቁመት ያለው፣ 50 ፓውንድ ክብደት። ቆዳው ልክ እንደ አባቱ ጥልቅና ያማረ ጥቁር ቡናማ ነበር። ፊቱ ግን እንደ አባቱ አጥንታም ሳይሆን ድቡልቡል ነበር። አይኖቹ ሰፋ ያሉ ብሩህና በጥያቄ የተሞሉ ነበሩ። አሁን ግን ተዘግተዋል። አተነፋፈሱ አጭር፣ ፈጣንና የተዛባ ነበር። ለ3 ቀናት ታሞ ነበር። ኮፊ ያወቀውን ሁሉ አድርጓል። ግንባሩ ላይ ቀዝቃዛ ጨርቅ፣ ከመድኃኒት ቤት የህፃናት መድኃኒቶችን መግዛት፣ ከሌሊቱ 8 ሰዓት ላይ በልጁ አልጋ አጠገብ ጸሎትን ማንሾካሾክ። ነገር ግን ትኩሳቱ ፈጽሞ ሊለቀው አልቻለም እና ዛሬ ማታ ኳሜ ምግብ መብላት አቆመ። ከዚያም ማውራት አቆመ። ከዚያም መንቀጥቀጥ ጀመረ። ኮፊ ምንም አይነት የጤና መድን አልነበረውም፣ መኪናም አልነበረውም። ልጁን አንስቶ በብርድ ልብስ ጠቀለለው። እናም በማዕበል ውስጥ 6 ብሎኮችን ሮጦ ወደ ሆስፒታሉ መጣ። የድንገተኛ ክፍሉ ሁከት ነበር። ከ1 ሰዓት በፊት በደረሰ የመኪና አደጋ 4 ሰዎች መተው ነበር። እናም እያንዳንዱ አልጋ ተይዟል። እያንዳንዱ ነርስ እየሮጠ ነው። የምደባ ጠረጴዛ በሚያስሉ ደም በሚፈሳቸውና በሚጠባበቁ ሰዎች ተጨናንቋል። ኮፊ በዚህ ሁሉ መካከል ልጁን ይዞ ቆመ እና በእንግሊዘኛ ሊያገኛቸው የቻላቸውን ቃላት ብቻ ተናገረ። እባካችሁ ልጄ በጣም ታሟል፣ እባካችሁ እርዱት። የምደባ ነርሷ ተመለከተችው። የጽዳት ልብሱን አየች። በዝናብ የበሰበሰውን ጥቁር የሆነውን ምንም አይነት የጤና መድን ካርድ፣ የመለያ ካርድ፣ ምንም አይነት ወረቀት አላየችም። ጌታዬ፣ መጀመሪያ እነዚህን ፎርሞች መምላት አለቦት። ተቀመጡ፣ በደንብ እየተነፈሰ አይደለም፣ እባካችሁ። ነርሷ ልጁን አየችው፣ አመነታች። ከዚያም አልጋ እንዲዘጋጅ ጠራች። ኳሜን በድንገተኛ ክፍል ውስጥ መጋረጃ ባለው ቦታ አስቀመጡት። አንድ ሐኪም መጣና የልጁን የህይወት ምልክቶች አረጋገጠ። ደረቱን አዳመጠ። የሳምባ ምች፣ ኒሞኒያ፣ የላቀ ደረጃ ላይ ያለ በሁለቱም ሳምባዎች፣ በደም ስር የሚሰጥ አንቲባዮቲክ፣ የራጅ ምርመራ እና ምናልባትም ለክትትል የጽኑ ህሙማን አልጋ ያስፈልገዋል። ሐኪሙ ሰነዱን ተመለከተ። የጤና መድን የለውም። የጤና መድን የለህም? የለኝም።
አለ ኮፊ። ሐኪሙ ዝም አለ። በሰነዱ ላይ የሆነ ነገር ጻፈ። ከዚያም በዝግታ እንዲህ አለ። ፈሳሽና የመጀመሪያውን ዙር አንቲባዮቲክስ አስጀምሯለሁ። ነገር ግን ከክፍያ ክፍል ጋር ማውራት አለቦት። እነሱ የገንዘቡን ጉዳይ ይፈታሉ። ኮፊ ራሱን ነቀነቀ። ሐኪሙ ያለውን ነገር ሙሉ በሙሉ አልተረዳውም። ነገር ግን የመጀመሪያ ዙር የሚለውን ተረድቷል። ተጀመረ የሚለውንም ተረድቷል። አንድ ሰው በመጨረሻም ልጁን እየረዳው እንደሆነ ተሰምቶታል። ያልተረዳው ነገር ግን ማንም ያልነገረው ከ30 ደቂቃ በኋላ በሆስፒታሉ የኮምፒውተር ሲስተም ውስጥ በኳሜ ሰነድ ላይ ምልክት እንደሚመጣ ነበር። ቀይ ምልክት፣ 2 ቃላት፣ ሽፋን የለንም የሚል። እናም ያ ምልክት ከልጆች ይልቅ ቁጥሮች በሚያሳስቡት ሰው ጠረጴዛ ላይ ያርፋል። የሌሊት ፈረቃን እሷ አልመረጠችም። የሌሊት ፈረቃ መረጣት እንጂ። ምክንያቱም በጣም የሚፈልጉ ታካሚዎች ማንም ሊያያቸው የማይፈልገው በዛ ሰዓት ስለሚመጡ ነው። ኤሊና ቫንስ በሜሞሪያል ዌስት ሆስፒታል ውስጥ ለ11 ዓመታት ነርስ ሆና ሰርታለች። በ23 ዓመቷ ከነርሲንግ ትምህርት ቤት እንደወጣች በታላላቅ ሰዎች ክፍል ውስጥ በቀን ስራ ጀመረች። በ26 ዓመቷ ወደ ህፃናት ክፍል ተዘዋወረች። በ28 ዓመቷ ደግሞ በሰባተኛው ፎቅ በህፃናት ክንፍ ውስጥ እሷ ዋና የሌሊት ነርስ ነበረች። አሁን 34 ዓመቷ ነው። ቀጭን ግን ጠንካራ፣ ደካማ የምትመስል ነገር ግን ከባድ ነገሮችን ያለ ቅሬታ መሸከም የምትችል አይነት ናት። ቆዳዋ ሞቅ ያለ ወርቃማ ቡናማ መልክ ነበረው። አይኖቿ ትላልቅ ናቸው። ህፃናት በሰከንዶች ውስጥ እንዲያምኗት የሚያደርጉ አይነት አይኖች። ጸጉሯ በተፈጥሮ የተጠቀለለና አጠር ተደርጎ የተያዘ ነበር። አፍንጫዋ ትንሽና ድቡልቡል ነበር። ከንፈሮቿ ሞላ ያሉ፣ ሁልጊዜም ለስላሳና ታጋሽ በሆነ ፈገግታ የታጀቡ ነበሩ። እሷ ተዋጊ አትመስልም ነበር። ነገር ግን በሰባተኛው ፎቅ ላይ ያለ ሰው ሁሉ ተዋጊ መሆኗን ያውቃል። ኤሊና ያደገችው በሲልቨር ስፕሪንግ ሜሪላንድ ነበር። ወላጆቿ እሷ ከመወለዷ በፊት ከአዲስ አበባ የመጡ ነበሩ። አባቷ ለ22 ዓመታት ታክሲ ነድቷል። እናቷ በሌሊት የቢሮ ህንጻዎችን ታጸዳ ነበር። ለኤሊና 2 ነገሮችን አስተምረዋታል። በክፍል ውስጥ ካለ ከማንኛውም ሰው በላይ ጠንክራ እንድትሰራና እርዳታ የሚፈልግን ሰው መቼም ዝም ብላ እንዳታልፍ። ማንንም ሰው ዝም ብላ አልፋ አታውቅም። ከሌሊቱ 5 ሰዓት ከሩብ ላይ ከድንገተኛ ክፍል ጥሪ መጣ። የ7 ዓመት ልጅ የሳምባ ምች፣ ሁለቱም ሳምባ በደም ስር ለሚሰጥ አንቲባዮቲክስና ለክትትል ወደ 7ኛው ፎቅ እየተዘዋወረ ነው። ኤሊና በክፍል 714 ያለውን አልጋ ራሷ አዘጋጀች። የደም ስር መስመሩን አዘጋጀች። የክትትል መሳሪያዎቹን አስተካከለች። እናም ለፈራ ልጅ አይን እንዳይከብድ መብራቶቹን አደበዘዘች። ረዳቶቹ ኳሜን በጋሪ ይዘው ሲመጡ ኤሊና በሩ ላይ ትጠብቅ ነበር። ልጁ በከፊል ራሱን ስቷል። አይኖቹ ላፍታ ተከፈቱ። እናም የኤሊናን ፊት አየ፣ ፈገግታዋን አየ። እናም ትንሽ እጁ ከብርድ ልብሱ ስር ወጥቶ የሷን ልብስ ጫፍ ያዘ። ለ20 ደቂቃዎች አልለቀቀውም። ኮፊ ከጋሪው ጀርባ ይራመድ ነበር። አሁንም እንደረጠበ ነው። አሁንም ይንቀጠቀጣል። ነገር ግን ከቅዝቃዜ የተነሳ አልነበረም፣ ከፍርሃት ነበር። እኔ አባቱ ነኝ አለ ኮፊ። ስሙ ኳሜ ይባላል። ኤሊና አባቱን ተመለከተች። የጽዳት ልብሱን አየች። ሻካራ እጆቹን አየች። በእነዚያ ወደ ውስጥ በገቡ አይኖች ውስጥ ያለውን ሽብር አየች። እናም አንድ ሌላ ነገር አየች። ከረጅም ጊዜ በፊት አባቷ ፊት ላይ የምታውቀውን ነገር፣ ለልጁ ሲል የሚሞት አይነት ሰው ገጽታ። አቶ ሜንሳ አለች ኤሊና በለሰለሰ ድምጽ። ኳሜ ደህና ይሆናል። እኔ እንከባከበዋለሁ፣ ቃል እገባልሃለሁ። ኮፊ ተመለከታት። የሚሰማውን ለመግለጽ እንግሊዘኛ ቃላት አልነበሩትም። ስለዚህ ዝም ብሎ ራሱን ብቻ ነቀነቀ። አይኖቹ በእንባ ተሞሉ። ኤሊና ሌሊቱን ሙሉ ስትሰራ አደረች። በየ15 ደቂቃው የኳሜን የኦክሲጅን መጠን ተከታተለች። ትናንሽ የደም ስሮቹ መርፌውን ሲታገሉ የደም ስር መስመሩን ታስተካክላለች። በህልሙ ሲያለቅስ እጁን ትይዟለች። ለስላሳና ዝቅ ያለ ዜማ ታንጎራጉራለች። ዓለም በጣም የከበደች ስትመስል እናቷ በአማርኛ የምታዜመውን ዜማ። ከሌሊቱ 9 ሰዓት ላይ የኳሜ ትኩሳት በግማሽ ዲግሪ ቀነሰ። ከሌሊቱ 10 ሰዓት ላይ አተነፋፈሱ ተስተካከለ። ከጠዋቱ 11 ሰዓት ላይ አይኖቹን ከፈተ። ኤሊናን ተመለከታትና አንዲት ቃል በሹክሹክታ ተናገረ። ጠምቶኛል። ኤሊና ጉንጮቿ እስኪታመሙ ድረስ በሰፊው ፈገግ አለች። በትንሽ ኩባያ በስትሮ ውሃ መጣችለትና እየጠጣ ሳለ ያዘችለት። ኮፊ ካልጋው አጠገብ ባለው ወንበር ላይ ተኝቷል። ሞልዌውን ከጎኑ ግድግዳ ላይ አስደግፎታል። ራሱ ጧት መልሶ ሊያመው በሚችል አቅጣጫ ተዘንብሏል። ኤሊና ሳይነቃ ብርድ ልብስ በትከሻው ላይ ያለበሰችው ማን እንደሆነ አታውቅም።
ምን እንደሚሰራም አታውቅም። ያየችው አባት መሆኑን ብቻ ነበር። ያ ደግሞ በቂ ነው። አንዳንዶች ልጅን ያያሉ፣ አንዳንዶች ግን ውጪን ያያሉ። ማርከስ ቶርን በየቀኑ ጧት 1 ሰዓት ተኩል ላይ ሆስፒታል ይደርሳል። 1 ሰዓት ከ29 አይደለም፣ 1 ሰዓት ከ31ም አይደለም። ልክ በሰዓቱ 1 ሰዓት ተኩል ላይ በዚያው ቦታ መኪናውን ያቆማል። በዚያው በር ይገባል። ያንኑ የቆዳ ቦርሳ ይይዛል። ያንኑ ጥቁር ቡና በዚያው ኩባያ ይጠጣል። በሆስፒታሉ አርማ የታተመበት ነጭ ኩባያ። በረፍት ክፍል ውስጥ ፈጽሞ ታጥቦ የማያውቅ ማርከስ ለ4 ዓመታት የሆስፒታሉ አስተዳዳሪ ነበር። ከዚያ በፊት በዳላስ ውስጥ አስቸኳይ የሕክምና ማዕከላት ሰንሰለትን ይመራ ነበር። ከዚያ በፊት የጤና እንክብካቤ አማካሪ ነበር። መላው ስራው በአንድ መርህ ላይ የተገነባ ነበር። ገንዘብ የሚያጣ ሆስፒታል ይዘጋል እና የተዘጋው ሆስፒታል ደግሞ ማንንም አያድንም። ምክንያታዊ መርህ ነበር። ነገር ግን ታካሚዎችን እንደ ሰው ማየትን እንዲያቆም ያደረገው መርህም ነበር። ከጧቱ 2 ሰዓት ከሩብ ላይ የማርከስ ረዳት ሪፖርት በጠረጴዛው ላይ አስቀመጠች። የሌሊቱ የታካሚዎች ምዝገባ ነበር። 14 አዲስ ታካሚዎች። ዝርዝሩን በአይኖቹ ቃኘ። አይኖቹ በአንድ ምዝገባ ላይ ሲደርሱ ቆሙ። ኳሜ፣ እድሜ 7፣ ምርመራ የሳምባ ምች፣ የጤና መድን የለም፣ የክፍያ ምንጭ ያልተረጋገጠ፣ ክፍል 714። ማርከስ ስልኩን አነሳ። የ7ኛውን ፎቅ ዋና ነርስ አገናኙኝ። ከ5 ደቂቃ በኋላ ከቀን ፈረቃ ዋና ነርስ ጋር እያወራ ነበር። ክፍል 714። የሜንሳ ልጅ ማን ነው እዛ ያስገባው? ድንገተኛ ክፍል ነው ያስተላለፈው። የሌሊት ነርሱ አቫንስ ክፍሉን አዘጋጅታ የመጀመሪያውን ዙር ሕክምና ሰጥታለች። የተራዘመ ሕክምናን ማን ፈቀደ? በደም ስር የሚሰጥ አንቲባዮቲክ ክትትል ሙሉን ሂደት ማን ነው የፈረመው? ዝምታ ሰፈነ። ነርስ ቫንስ በድንገተኛ ክፍል ሐኪሙ የመጀመሪያ ትዕዛዝ መሰረት ሕክምናውን የሰጠች ይመስላል። ከሚከታተለው ሐኪም የተለየ የተሰጠ ፍቃድ የለም። ስለዚህ የጤና መድን የሌለው የክፍያ ምንጭ ለሌለውና የሚከታተል ሐኪም ፍቃድ ለሌለው ታካሚ ሕክምና ሰጠች ማለት ነው። ህፃኑ አደገኛ ሁኔታ ላይ ነበር አቶ ቶርን። እሷ የድንገተኛ ክፍል ሐኪሙን ትዕዛዝ ተከትላ ነው። የድንገተኛ ክፍል ሐኪሙ የመጀመሪያ የማረጋጋት ትዕዛዝን ተቀብላለች። ወደ ፎቁ ከገባ በኋላ ያለው ሁሉ የሚከታተል ሐኪምና ፊርማ ከክፍያ ክፍል የገንዘብ ማረጋገጫ ያስፈልገው ነበር። አንዳቸውም ግን የሉም። ማርከስ ስልኩን ዘጋው። ኮምፒውተሩን ከፈተና የኳሜን ፋይል አወጣ። እናም የሚፈጀውን ወጪ ያሰላው። በደም ስር የሚሰጥ አንቲባዮቲክ ክትትል፣ የራጅ ምርመራ፣ የአልጋ ቆይታ፣ የነርሶች የሥራ ሰዓት፣ $14,000 እና ከዚያ በላይ መክፈል ለማይችል ታካሚ የዝውውር ትዕዛዝ አዘጋጀ። ኳሜን ሜንሳ ወዲያውኑ ወደ ቤንታውብ ሆስፒታል ወደ ክፍለ ሀገር ሆስፒታል እንዲዘዋወር። ቤንታውብ ጥሩ ነበር፣ የመንግስት ነበር። የጤና መድን የሌላቸውን ታካሚዎች ያስተናግዳል። ነገር ግን ቤንታውብ በአምቡላንስ የ45 ደቂቃ መንገድ ነበር እና የ7 ዓመት ልጅ በሳምባ ምች እየታመመ በሕክምና መካከል ማንቀሳቀስ አደገኛ ነበር። ማርከስ አደጋው አላሳሰበውም። እሱ ያሳሰበው $14,000 ነበር። የዝውውር ትዕዛዙን ጠዋት 3 ሰዓት ላይ ወደ 7ኛው ፎቅ ላከው። እውነተኛው ነገር አሁን ይጀምራል። ውሳኔ ለማድረግ 10 ሰኮንድ ነበራት። በ3 ሰከንድ ውስጥ ወሰነች። ኤሊና አሁንም ፎቁ ላይ ነበረች። ፈረቋ ጠዋት በ1 ሰዓት ላይ አብቅቷል። ነገር ግን አልሄደችም ነበር። ለራሷ የሰነድ ስራዎችን እየጨረስኩ ነው ብላ ነገረች። ነገር ግን እውነታው ኳሜ መረጋጋቱን እስክታውቅ ድረስ ክፍል 714ን ለቃ መውጣት ስላልቻለች ነበር። በ3 ሰዓት ከ07 የቀን ፈረቃ ዋና ነርስ የታተመ የዝውውር ትዕዛዝ ይዛ መጣች። ኤሌና አስተዳደሩ በ714 ያለውን ልጅ ወደ ቤንታውብ እንዲዘዋወር ይፈልጋል። የጤና መድን የለውም። መድን ለሌላቸው ዝውውሮች ይህ የተለመደ መመሪያ ነው። ኤሌና ወረቀቱን ተመለከተች። 2 ጊዜ አነበበችው። ሁለተኛውን ዙር በደም ስር የሚሰጥ አንቲባዮቲክ እየወሰደ ነው እና የኦክሲጅን መጠኑ ገና ከ3 ሰዓት በፊት ነው የተረጋጋው። በሕክምና መካከል መንቀሳቀስ አይችልም። ግን ትዕዛዙ እንደዛ ነው የሚለው። ትዕዛዙ ስህተት ነው። ዋና ነርሷ ተመለከተቻት። ኤሌና የመጣው እኮ ከማርከስ ቶርን ጠረጴዛ ነው። ይህ እንዴት እንደሚሰራ ታውቂያለሽ አይደል? እንዴት እንደሚሰራ አውቃለሁ። ግን ያ የልጁ ሳምባ ገና እንዳልጸናም አውቃለሁ። የ45 ደቂቃ የአምቡላንስ ጉዞ ኦክሲጅኑን ሊያሳጣው ይችላል። ለዝውውር እስኪረጋጋ ድረስ ቢያንስ ተጨማሪ 24 ሰዓታት ተከታታይ የደም ስር ሕክምና ያስፈልገዋል። ከሚከታተለው ሐኪም ጋር እንነጋገር።
የሚከታተለው ሐኪም የለም። ለሕክምናው እኮ ማንም የፈረመ የለም። ዋናው ችግሩ እሱ ነው። እኩለ ሌሊት ላይ ያለምንም ወረቀት በድንገተኛ ክፍል ስለመጣ ክፍተት ተፈጥሯል። ዋና ነርሷ ትንፋሿን አወጣች። ታዲያ ምን ልታደርጊ ነው? ኤሌና ቆመች። የሕክምና ልብሷን አቃናች። ኮሪደሩን ወደ ክፍል 714 ተመለከተች። ለዶክተር ቺዲማ ደውላለሁ። ዶክተር ቺዲማ በዚያ ጧት በስራ ላይ ያለች ብቸኛዋ የህፃናት ስፔሻሊስት ነበረች። እድሜዋ 45 ዓመት ነበር። ዱዋላ ካሜሩን ተወልዳ በፊላደልፊያ ያደገች፣ በሜሞሪያል ዌስት ለ8 ዓመታት ቆይታለች። ብልህ፣ የተከበረችና በአንድ ነገር የምትታወቅ ነበረች። እሷ ፖለቲካ ውስጥ ፈጽሞ አትገባም። ኤሌና በሐኪሞች ማረፊያ ውስጥ ከሻይ ኩባያና ከሰነዶች መደራረብ ጋር አገኘቻት። ዶክተር ቺዲማ፣ አንድ ታካሚ እንድታይልኝ እፈልጋለሁ። ክፍል 714 የ7 ዓመት ልጅ ነው። የሁለቱም ሳምባ ምች በሕክምና ላይ ያለ። አስተዳደሩ ወደ ቤንታውብ እንዲዘዋወር ይፈልጋል። የጤና መድን የለውም። የተመዘገበ የሚከታተል ሐኪምም የለም። ዶክተር ቺዲማ ሻያን አስቀመጠች። አሳይኝ። አብረው ወደ ክፍል 714 ሄዱ። ኳሜ አሁን ነቅቷል። ነጭ አንሶላዎች ላይ ትንሽና ቀጭን ሆኖ አልጋው ላይ ተቀምጧል። የደም ስር መስመሩ ከእጁ ተንጠልጥሏል። ኮፊ ከጎኑ ሆኖ ሌላኛው እጁን ይዟል። ዶክተር ቺዲማ ልጁን መረመረች። ሳምባውን አዳመጠች። ሰነዶቹን አረጋገጠች። የኦክስጅን መጠኑን አየች። ከዚያም ወደ ኤሌና ዞር ብላ እንዲህ አለች። ይህ ሕፃን ለዝውውር የሚሆን መረጋጋት ላይ አይደለም። አሁን ማንቀሳቀስ ከፍተኛ አደጋ አለው። እኔ እንደሚከታተል ሐኪም ስሜን በሰነዱ ላይ ፈርማለሁ። እናም ሕክምናው እንዲቀጥል አዛለሁ። እስክሪብቷን አውጥታ ሰነዱ ላይ ፈረመች። ኤሌና ደረቷ የተከፈተ ያህል እረፍት ተሰማት። አመሰግናለሁ። እኔን አታመስግኝኝ። የሕክምና ፍቃድና ህሊና ያለው ማንኛውም ሰው ሊያደርገው የሚገባውን ያደረኩት። ዶክተር ቺዲማ ወጣች። ከ15 ደቂቃ በኋላ ስልኳ ጮኸ። ማርከስ ቶርን ነበር። ዶክተር ቺዲማ፣ ለክፍል 714 ራስሽን እንደምታክም ሐኪም ጨምረሻል። አዎ፣ ያ ታካሚ ግን የገንዘብ ማረጋገጫ የለውም። የዝውውር ትዕዛዙን ሰጥቻለሁ። እኔ ደግሞ በሕክምና ምክንያት ሽሬዋለሁ። ሕፃኑ ለዝውውር ዝግጁ አይደለም። ዶክተር፣ ይህ እኮ የአስተዳደር ውሳኔ ነው። አቶ ቶርን፣ የሕክምና ዲግሪ ሲኖርህ የሕክምና ውሳኔዎችን መወሰን ትችላለህ። እስከዚያው ድረስ ግን ታካሚ እዚህ ይቆያል። ስልኩን ዘጋችው። ማርከስ ለሙሉ 1 ደቂቃ ሳይንቀሳቀስ ጠረጴዛው ላይ ተቀመጠ። ከዚያም ኢሜሉን ከፈተና ለሰው ኃይል ክፍል አንዲት አረፍተ ነገር ጻፈ። የኤሌና ቫንስን የቅጥር ፋይል አውጡ። የህፃናት ክፍል፣ የሌሊት ፈረቃ። በየሌሊቱ ያንን ወለል ይወለውላል። እንደሱ አይነት እጅ ያለው ሰው ለምን ሞልዌያ እንደሚገፋ ግን ማንም ጠይቆ አያውቅም። ኮፊ ሜንሳ በሜሞሪያል ዌስት ሆስፒታል በ7ኛው ፎቅ ላይ ለ2 ዓመታት የሌሊት የጽዳት ሰራተኛ ሆኖ ሰርቷል። በየምሽቱ 4 ሰዓት ይገባል። በየጧቱ 12 ሰዓት ይወጣል። ኮሪደሮችን ይወለውላል፣ ቆሻሻ ይጥላል፣ መታጠቢያ ቤቶችን ያጸዳል፣ የወረቀት መጥረጊያዎችን ይሞላል። እናም ሁሉንም ነገር ዝም ብሎ ራሱን ዝቅ አድርጎ ያደርጋል። ማንም ደግሞ ቀና ብሎ 2 ጊዜ አላየውም። ሌሎች የጽዳት ሰራተኞች ስለሱ 3 ነገሮችን ያውቁ ነበር። ከሴኔጋል እንደመጣ፣ ትንሽ ልጅ እንዳለውና ከሂውስተን በፊት ስለነበረው ህይወቱ መቼም እንደማያወራ። የማያውቁት ነገር ግን ቤተ መጻሕፍት ሊሞላ ይችል ነበር። ኮፊ ሜንሳ የተወለደው በሴንት ሉዊስ ሴኔጋል ነበር። የሴኔጋል ወንዝ ከአትላንቲክ ውቅያኖስ ጋር በሚገናኝበት ቦታ የምትገኘው የቀድሞ የፈረንሳይ ቅኝ ግዛት ዋና ከተማ። አባቱ አሳ አጥማጅ ነበር። አያቱም አሳ አጥማጅ ነበር። ቅድመ አያቱም እንዲሁ አሳ አጥማጅ ነበር። ነገር ግን ኮፊ አሳ አላጠመደም። ኮፊ ገነባ። 25 ዓመት ሲሆነው የኮንስትራክሽን ድርጅት ነበረው። በ28 ዓመቱ 3 ነበሩት። በ32 ዓመቱ ሜንሳ ኮንስትራክሽን በምዕራብ አፍሪካ ትልቁ የግል የኮንስትራክሽን ድርጅት ነበር። በሴኔጋል፣ አይቮሪ ኮስት፣ ጊኒና ማሊ ፕሮጀክቶች ነበሩት። መንገዶችን ገነባ፣ ድልድዮችን ገነባ፣ ሆስፒታሎችንም ገነባ፣ ትምህርት ቤቶችን ገነባ። የሴኔጋል መንግስት በ35 ዓመቱ ለመሰረተ ልማት ግንባታ ብሔራዊ ሜዳሊያ ሰጥቶት ነበር። እሱ ከ900 ሚሊዮን ዶላር በላይ ሀብት ነበረው። ከዚያም ሚስቱ ሞተች። ፋቱ የ31 ዓመት ወጣት በዳካርና በቴንስ መካከል ባለው መንገድ ላይ በደረሰ የመኪና አደጋ። የኮፊ የራሱ ኩባንያ ለመጠገን ውል ተቀብሎት የነበረ ቢሆንም መንግስት ፍቃዱን እያዘገየው ስለነበር ገና ያልጀመረው መንገድ እሱ ሊያስተካክለው በነበረው መንገድ ላይ ህይወቱ አለፈ። በዚያን ቀን በኮፊ ውስጥ የሆነ ነገር ተሰበረ።
የሚድን አይነት ስብራት አይደለም፣ የሁሉንም ነገር ቅርጽ የሚቀይር አይነት ስብራት። ኩባንያውን ለወንድሙ ፈርሞ አስረከበ። ያኔ የ3 ዓመት ልጅ የነበረው ኳሚን ይዞ ወደ ሂውስተን በረረ። ሂውስተን ለምን ካላችሁ፣ ምክንያቱም ሂውስተን ሩቅ ስለነበረ፣ ምክንያቱም እዛ ማንም ስለማያውቀው፣ ምክንያቱም ለተወሰነ ጊዜ እሱ ማንም መሆን ስለፈለገ፣ እናም የማይታይ መሆን ምን እንደሚሰማው ለማወቅ ስለፈለገ። ምንም አለመኖር፣ ዓለም ወለል የሚወለውልን የጽዳት ልብስ የሚለብሰውንና ማንም የማያውቀው የአያት ስም የሌለውን ሰው እንዴት እንደሚያስተናግድ ለማየት። እናም አወቀው። ዓለም ያንን ሰው ልክ እንደ ዕቃ አየችው፣ እንደ ጥላ። ወደ ሆነ አስፈላጊ ቦታ ስትሄድ ዝም ብለ እንደምታልፈው ነገር ግን ልዩ ሁኔታዎችም ነበሩ፣ ትናንሽና ተአምራዊ ልዩነቶች። ሁሉም ነገር መዘጋት ባለበት ሰዓት ከእኩለ ሌሊት በኋላ ሁል ጊዜ ምግብ የምታስቀምጥለት የካፌ ሰራተኛ ነበረች። በየምሽቱ ወንድሜ የሚለውና በእውነትም እንደዛ የሚሰማው የጥበቃ ሰራተኛ ነበር። በ7ኛው ፎቅ ላይ በየምሽቱ ደህና መሹ አቶ ሜንሳ የምትል ነርስ ነበረች። በግዴታ ስለሆነ ሳይሆን ስለምታየው። ኤሌና በዛው ሆስፒታል ውስጥ በስሙ የምትጠራው ብቸኛው ሰው እሷ ነበረች። ለ2 ዓመታት ስትሰራ ተመልክቷታል። ደም በሚወሰድበት ጊዜ የህፃናትን እጅ ስትይዝ ተመልክቷል። ከምታለቅስ እናት ጋር ለመቀመጥ ከፈረቋ በላይ ስትቆይ ተመልክቷል። እሱ በማያውቀው ግን በሚረዳው ቋንቋ ለህፃናት ስታዚም ተመልክቷል። እናም ልጁ ሲታመም ትኩሳቱ አደገኛ ሲሆን ዓለም በአንድ የሽብር ጸሎት ውስጥ ስትጠብ ወዴት እንደሚሄድ ጥያቄ አልነበረውም። ኤሊና ወደምትሰራበት ቦታ ሄደ። ምክንያቱም በዚህ ከተማ ውስጥ ለልጁ ህይወት የሚያምናት ብቸኛው ሰው እሷ ስለነበረች ነው። አሁን በክፍል 714 ተቀምጦ ልጁ ተኝቶ ሳለ የኳሚን እጅ ይዞ ኮፊ ሁሉንም ነገር ሰምቷል። ዋና ነርሷ ስለ ዝውውር ትዕዛዝ ውስጥ ታወራ ሰምቷታል። ኤሊና እምቢ ስትል ሰምቷል። የማርከስ ቶርን ስም እንደ ፍርድ ሲነገርም ሰምቷል። እና ከዚያ በኋላ በኮሪደር ውስጥ የነበሩትን ሹክሹክታዎችም ሰምቷል። ሰራተኞቹ ማንም የማይሰማቸው መስሏቸው የተናገሯቸውን ቃላት። አበቃላት፣ ቶርን ሊያባርራት ነው። በምን ምክንያት? ስራዋን ስለሰራች፣ ትዕዛዙን ባለመከተሏ ነው። ሌላው አያሳስበውም። ኮፊ ልጁን ተመለከተ። የኳሚ ደረት ወደ ላይና ወደ ታች ይላል። የተረጋጋ ትክክለኛና በህይወት ያለ። ከዚያም ኮፊ ግድግዳው ላይ የተደገፈውን ሞልዊያ ተመለከተ። ግራጫውን የጽዳት ልብስ በጣም ትንሽ ስለሆኑ ለማንበብ አይን የሚጨፍኑበት የጽዳት አገልግሎት የሚል የመለያ ባጅ። በዙሪክ በዳካርና በለንደን ሂሳቦች ውስጥ ስላለው $900 ሚሊዮን አሰበ። በቁም ሳጥን ውስጥ ስላለው ስልክ አሰበ። በጽዳት ስልክ ውስጥ ስለሚይዘው አሮጌ ስልክ ሳይሆን ሌላኛው ስልክ፣ በጥቁር ኬዝ ውስጥ ያለው ስልክ፣ ተራራዎችን ሊያንቀሳቅሱ የሚችሉ 3 ቁጥሮች የተቀመጡበት ስልክ። ስለ ሁሉም ነገር አሰበ። ከዚያም በኮሪደር ውስጥ የእርምጃ ድምጽ ተሰማ። የጠንካራ ጫማዎች ድምጽ ነበር። ፈጣን፣ ወደ ክፍል 714 የሚመጡ። ማርከስ ቶርን እየመጣ ነበር። ህፃኑን ለማዳን ግን አይደለም፣ ያዳነችውን ሴት ለማጥፋት እየመጣ ነበር። ማርከስ ከሰዓት በኋላ 7 ሰዓት ከሩብ ላይ ክፍል 714ን በኃይል ከፈተው። ከበስተጀርባው የቀን ፈረቃ ዋና ነርስና የጥበቃ ሰራተኛ ነበሩ። ኤሊና የኳሚን የደም ስር ፈሳሽ እየቀየረች ነበር። በሩ ሲከፈት ዞር አለች። ማርከስን አየች። የጥበቃ ሰራተኛውን አየች። አወቀች። ወይዘሪት ቫንስ እባክዎ ወደ ኮሪደሩ ይምጡ፣ ስራ ላይ ነኝ፣ አሁኑኑ ይምጡ። ኤሊና የደም ስር ቦርሳውን አስቀመጠች። ኳሚን ተመለከተች። ልጁ በሰፉና በፈሩ አይኖች ይመለከታት ነበር። ግንባሩን በቀስታ ነካችው። አሁኑኑ መለሳለሁ እሺ። ወደ ኮሪደሩ ወጣች። ማርከስ ጊዜ አላጠፋም። ቢጫ ፎልደር ይዟል። ይህንን ተለማምዶታል። ወይዘሪት ቫንስ ከአሁን ሰዓት ጀምሮ በሜሞሪያል ዌስት ሆስፒታል ያለሽ ቅጥር ተቋርጧል። ምክንያቱም አንደኛ ያለ ሐኪም ፊርማ ያለ ፈቃድ ሕክምና ሰጥተሻል። ሁለተኛ የሆስፒታሉን መድኃኒቶች ያለ ፍቃድ ተጠቅመሻል። ሶስተኛ ደግሞ አስተዳደራዊ የዝውውር ትዕዛዝን በቀጥታ አልቀበልም ብለሻል። እነዚህ ከስራ የሚያሰናብቱ ትልልቅ ጥሰቶች ናቸው። እየሞተ ያለን ህፃን ስለረዳውን የምታባርረኝ? የማርከስ መንጋጋ ጠነከረ። አይደለም፣ የሆስፒታሉን መመሪያ ስለጣስሽ ነው የማባርርሽ። ያንተን መመሪያ ተከትዬ ቢሆንማ ኖሮ ኳሚ ሜንሳ አሁን ይሞት ነበር፣ በአምቡላንስ ውስጥ ይሞት ነበር። ምክንያቱም አንተ $14,000 ማዳን ስለምትፈልግ። ያ አንቺ የምትወስኙ ጉዳይ አይደለም። ታዲያ ማን ነው የሚወስነው? ምክንያቱም አንተ ሐኪም አይደለህም።
ነርስም አይደለህም። ከሌሊቱ 9 ሰዓት ላይ መተንፈስ ሲያቅታቸው የህፃናቶቹን እጅ አትይዝም። አንተ ቢሮ ውስጥ ተቀምጠ በኮምፒውተር ላይ ቁጥሮችን ታንቀሳቅሳለህ እና ይህንን ጤና ጥበቃ ትለዋለህ አይደል? የማርከስ ፊት ጠነከረ። አንገቱ ላይ ያሉት ስሮች ከሸሚዙ በላይ ወጡ። ባጅሽን አምጪ አለ። እናም ታሪኩ እዚህ ጋር ተጀመረ። ኮሪደሩ፣ የጥበቃ ሰራተኛው፣ ከደረቷ ላይ የተመዘዘው ባጅ። አሁን ግን ምን እንዳደረገች ታውቃላችሁ። ለምን እንዳደረገችውም ታውቃላችሁ። እናም ወለሉን የሚወለውለው ሰው በእያንዳንዱ ሰከንድ ሲመለከት እንደነበር ታውቃላችሁ። የከፋው ያለፈ መስሏት ነበር። ለኮፊ ሜንሳ ግን ገና መጀመሩ ነበር። ኤሌና ከቀኑ 7 ሰዓት ተኩል ላይ የ11 ዓመት ህይወቷን የያዘ ካርቶን ሳጥን ተሸክማ ከሜሞሪያል ዌስት ሆስፒታል ወጣች። የወላጆቿ ፎቶ ያለበት ፍሬም፣ ከ3 ዓመት በፊት የ7ኛው ፎቅ ልጆች የሰጧት የዓለም ምርጥ ነርስ የሚል የቡና ኩባያ፣ በሆነ ተአምር አሁንም በህይወት ያለች ትንሽ ተክል እና በመጀመሪያ ደሞዟ የገዛችው ስቴቶስኮፕ። ዝናቡ አሁን ቆሟል። ሰማዩ ግራጫና የከበደ ነበር። ነገር ግን አየሩ ሞቃታማ ነበር፣ ከተማዋ ከማዕበል በኋላ እንደምትሆነው። ሳጥኑን በመኪናዋ የኋላ ወንበር ላይ ያስቀመጠች። በሩ ድብልቅልቅ ያለና የፊት መስታወቱ የተሰበረ የ12 ዓመት ቶዮታ ካምሪ በመኪናው ወንበር ላይ ተቀመጠች። እጆቿን መሪው ላይ ያደረገች። እናም አለቀሰች። ዝም ያለ አይነት አይደለም። እንባ ዝም ብሎ የሚፈስና ጠርገውት የሚሄዱት አይነት፣ እንደዛ አይደለም። ከሆድ የሚመጣው አይነት። ግንባሯን መሪው ላይ አሳርፋ እስከ ትከሻዋ እንድትንቀጠቀጥ መተንፈስ እንዲያቅታትና ማቆም እስኪያቅታት ድረስ የሚያጎብጥ አይነት። ላለፉት 11 ዓመታት አለቀሰች። ለእያንዳንዱ የሌሊት ፈረቃ አለቀሰች። ለያዘቻቸው ህፃናት፣ ላጽናናቻቸው ወላጆች አለቀሰች። ለረዳቻቸው ሐኪሞችና በጠዋቱ 1 ሰዓት ላይ ልብሷን ለመቀየር እንኳን ደክሟት በዛው ለምትተኛባቸው ለነዛ ቀናት ሁሉ አለቀሰች። ለኳሜ አለቀሰች። ልብሷን ይዞ ላለቀቀው የ7 ዓመት ልጅ ምንም እስኪቀራት ድረስ አለቀሰች። ከዚያም መኪናውን አስነስታ ወደ ቤቷ ሄደች። በሆስፒታል ውስጥ በ7ኛው ፎቅ የጽዳት ሰራተኞች ክፍል ውስጥ ኮፊ ሜንሳ ቁምሳጥኑን ከፈተ። ንጹህ የጽዳት ልብሶችን፣ የምሳ ቦርሳውንና አሮጌውን ስልክ አልፎ እጁን ሰደደ። ከተጣጠፉ ጨርቆች በስተጀርባ እጁን ሰዶ በጥቁር ኬዝ ውስጥ ያለውን ሌላ ስልክ አወጣ። ለ4 ወራት ያህል አልነካውም ነበር። መጨረሻ የተጠቀመበት በዳካር ለሚገኝ የህፃናት ሆስፒታል ገንዘብ መላኩን ለማረጋገጥ ነበር። ስልኩን አበራው። ስክሪኑ እስኪከፍት ጠበቀ። 3 ቁጥሮች ብቻ። የመጀመሪያውን ተጫነ። 2 ጊዜ ጠራ። ኮፊ። በሌላኛው ወገን ያለው ድምጽ ጥያቄ የተሞላበት የተገረመና ንቁ ነበር። ፈጽሞ ይመጣል ብሎ ያልጠበቀውን ጥሪ እንደሚጠባበቅ ሰው። ሙሳ፣ በጥንቃቄ እንድትሰማኝ ፈልጋለሁ። ሙሳ የኮፊ ታናሽ ወንድም፣ የ51 ዓመት ሰው፣ በአሁን ጊዜ የሜንሳ ኮንስትራክሽን ዋና ስራ አስፈጻሚ፣ $912 ሚሊዮን ሀብትን የሚያስተዳድር በዳካር ቢሮ ውስጥ ተቀምጧል። ከሂውስተን 14 ሰዓት ቀድሞ ከሌሊቱ 9 ሰዓት ላይ። ምክንያቱም ስልኩ በዚህ ሰዓት የሚጮኸው ዓለም ልትቀየር ስትል ብቻ ነው። እየሰማው ነው። ጄቱን ወደ ሂውስተን ሆቢ አውሮፕላን ማረፊያ እንድትልከው ፈልጋለሁ። ነገ ጧት እዚህ መድረስ አለበት። G700 ነው? አዎ። ኮፊ፣ ምን እየሆነ ነው? ልጄ እየሞተ ነበር እና አንዲት ሴት ህይወቱን አዳነች። ለዛም አባረሯት። በስልኩ መስመር ላይ ዝምታ ሰፈነ እና እሷን ያባረራት ሰው በዚህ ሆስፒታል ቢሮ ውስጥ ተቀምጦ ፈጽሞ ባለካቸው ህፃናት ላይ ውሳኔን ይወስናል። ይህንን ህንፃ እንደ ንግድ ስራ ነው የሚመራው። ልገዛው ፈልጋለሁ። ምኑን ነው የምትገዛው? ሆስፒታሉን፣ ሜሞሪያል ዌስትን። ባለቤቱ ማን እንደሆነ አረጋግጥ። የኩባንያውን መዋቅርም እወቅ። እያንዳንዱን የቦርድ አባል እወቅ። እና ሙሳ፣ እስከ አርብ ድረስ አዲስ አስተዳዳሪ በዚያ ወንበር ላይ ለማስቀመጥ ምን ያህል እንደሚያስፈልግ እወቅ። ሙሳ ለ3 ሰከንድ ዝም አለና ምን ያህል ለማውጣት ዝግጁ ነህ አለው። የሚያስፈልገውን ያህል። እና ያቺ ሴትስ? ነርሷ። ኮፊ ጥግ ላይ ያለውን ሞልወያ፣ ለ2 ዓመታት የለበሰውን ግራጫ ልብስና የማይታይ ያደረገውን የመለያ ባጅ ተመለከተ። ነርሷ አለ። በዚህ ህንጻ ውስጥ በስሜ የጠራችኝ ብቸኛዋ ሰው እሷ ነች። ስልኩን ዘጋው። ከዚያም ወደ ክፍል 714 ተመለሰ። ከልጁ አጠገብ ተቀመጠና የልጁን እጅ ያዘ። ኳሜ አይኖቹን ከፈተ። ባባ፣ እዚህ ነኝ ልጄ። ያቺ ደግ ነርስ ትመለሳለች? ኮፊ በሩን ተመለከተ። የኤሌና የእርምጃ ድምጽ በኮሪደር ውስጥ ሲጠፋ አሰበ። ሁሉንም ነገር ለሰጠችበት ቦታ ጀርባዋን ሰጥታ ስትሄድ የነበረው ያ ድምጽ
አዎ አለ ኮፊ በዝግታ። ትመለሳለች። እጣ ፋንታ አይረሳም። ለጊዜው ያርፋል። ኤሊና በዚያ ምሽት አልተኛችም። በሶስተኛው ወረዳ በሚገኘው አፓርታማ ውስጥ የመታጠቢያ ቤት መኪና ማቆሚያን በሚያይ መስኮት ባለበት ትንሽ አንድ መኝታ ቤት ውስጥ ናት። የውጪው የጎዳና መብራት በጣሪያው ላይ ብርቱካንማ ቀለም መስመሮችን ይጥላል። እነሱን እያየች ነገ ምን እንደምታደርግ ከነገ ወዲያ ከዚያም በኋላ ያለውን ለማሰብ ሞከረች። ከ11 ዓመታት በኋላ ስራ የላትም። የ3 ወር ቁጠባ ብቻ ነበራት። ማርከስ ጥሰቱን ለክልሉ ቦርድ ካሳወቀ በነርሲንግ ፍቃዷ ላይ ጥቁር ነጥብ ሊኖር ይችላል። በ34 ዓመቷ ሁሉንም ነገር ከምንም መጀመር ሊኖርባት ይችላል። ከጧቱ 12 ሰዓት ከሩብ ላይ ስልኳ ጠራ። ከማታውቀው ቁጥር የመጣ መልእክት ነበር። ወይዘሪት ቫንስ እባክዎ ዛሬ ጧት ወዴትም እንዳይሄዱ፣ አንድ ሰው ወደ እርሱ ይመጣል። አንድ ጓደኛ። መልእክቱን ትኩር ብላ አየችው። ልታጠፋውም አስባ ነበር። ነገር ግን የሆነ ነገር ስም ልትሰጠው ያልቻለችው አንድ ስሜት ስልኩን አስቀምጣ እንድትጠባበቅ አደረጋት። ከጧቱ 1 ሰዓት ከ45 ላይ ጥቁር መኪና በአፓርታማዋ መኪና ማቆሚያ ውስጥ ቆመ። ሹፌሩ ወረደ። ጥቁር ሱፍ ለብሷል። ወደ በሯ መጥቶ አንኳኳ። ወይዘሪት ቫንስ። አዎ ነኝ። ስሜ ዳዊት ይባላል። ወደ ሆቢ አውሮፕላን ማረፊያ እንደወስዶት ታዝዣለሁ። አንድ ሰው እዚያ ሊያነጋግሮት ይፈልጋል። ማን ነው? ያዳኑት ልጅ አባት ነው። ኤሊና ጉልበቶቿ ሲብረከረኩ ተሰማት። አቶ ሜንሳ? አዎ እመቤት። ልብሷን ለበሰች። ምን እንደምትለብስ አታውቅም ነበር። ካሉት ልብሶቿ ምርጡን ሰማያዊ ሸሚዝና ጥቁር ሱሪ እና ከ2 ዓመት በፊት ባጎቷ ልጅ ሰርግ ላይ ካደረገቻቸው በኋላ ያላደረገቻቸውን ተረከዝ ያላቸው ጫማዎች አደረገች። መኪና ውስጥ ገባች። በሂውስተን በኩል ወደ ደቡብ ተጓዙ። የሕክምና ማዕከሉን አልፈው የ610 ሉፕን አልፈው ከሌሊት ፈረቃ ወደ ቤት ስትመለስ በሺዎች ለሚቆጠሩ ጊዜያት ያለፈችባቸውን ሰፈሮች አልፈው ሄዱ። ከተማዋ በጧቱ ብርሃን የተለየች ትመስል ነበር። አዲስ፣ ስለታም፣ ቀደም ብላ ያላስተዋለችውን ነገር እንደሚያሳያት ሁሉ ወደ ሆቢ አውሮፕላን ማረፊያ ታጠፉ። ነገር ግን ወደ ዋናው መግቢያ አልነበረም። ወደ ግል መግቢያ ገቡ። የጥበቃ ፍተሻውን አልፈው አውሮፕላኖች ወደሚቆሙበት ሜዳ ገቡ። እናም እዚያ ነበር ገልፍ ስትሪም G700 ነጭ ሆኖ ቀጭን የወርቅ መስመር ያለበት። የጧቱ ፀሐይ ሲያርፍበት ብረቱ ከብርሃን የተሰራ ይመስል ያንጸባርቃል። ኤሊና ካየቻቸው ሁሉ እጅግ ውብ ነበር። እናም በደረጃው ስር ቆሞ ለብሶ ታይተው በማታውቀው ሱፍ ኮፊ ሜንሳ ነበር። ተለውጧል። በአካል አይደለም። አሁንም ያው ረጅም ነው። አሁንም አጥንታም ነው። አሁንም እነዚያ ወደ ውስጥ የገቡ አይኖችና ሽበት ጣል ያደረገበት ጸጉር አሉ። አቋሙ ግን የተለየ ነበር። ትከሻው ቀጥ ብሏል። እንደ ከዚህ በፊቱ ዝቅ ያለ አይደለም። አገጩም ቀና ብሏል። እጆቹ በጎን በኩል ዘና ብለዋል። ሰማያዊ የጣሊያን ሱፍ በትክክል የተሰፋ እና ነጭ ሸሚዝ ያለ ከረባት ለብሷል። ጫማዎቹ እንደ መስታወት ያንጸባርቃሉ። ፈጽሞ የጽዳት ሰራተኛ አይመስልም። አገር የሚገነባ ሰው ይመስል ነበር። ከጎኑ ሌሎች 3 ሰዎች ቆመዋል። አንዲት ሴት በግራጫ ሱፍ የህግ ወረቀት የያዘች፣ አንድ ሰው በጥቁር ሱፍ ቦርሳ የያዘና ብሉቱዝ በጆሮ ያደረገ እና ሌላ ወጣት ታብሌት የያዘ። ኤሊና ከመኪናው ወረደች። ተረከዝ ያላቸው ጫማዎቿ በሜዳው ላይ ድምጽ ያሰሙ ነበር። ከአውሮፕላን ማረፊያው የሚመጣው ንፋስ ሸሚዟን ይነካው ነበር። ኮፊን ተመለከተችና የምታየው ነገር ፈጽሞ ሊገባት አልቻለም። አቶ ሜንሳ አለች። ኮፊ ወደፊት ተራመደ። ከሷ 3 ጫማ ርቀት ላይ ቆመ። በእነዚያ ጥልቅ አይኖቹ ተመለከታት። ወይዘሪት ቫንስ፣ ኤሊና በለኝ። ከ2 ዓመት በፊት ልነግርሽ የሚገባኝን ነገር ልነግርሽ እፈልጋለሁ። ዝም አለ። ንፋሱ ተረጋጋ። ጄቱ ከበስተጀርባ ዝም ብሏል። ስሜ ኮፊ ማንሳ ይባላል። በምዕራብ አፍሪካ ትልቁ የግል ኮንስትራክሽን ኩባንያ የሆነው የሜንሳ ኮንስትራክሽን መስራችና ባለቤት ነኝ። በ9 ሀገሮች ውስጥ መንገዶችና ድልድዮችን ገንብቻለሁ። መቼም ቢሆን አውጥቼ ከምጨርሰው በላይ ሀብት አለኝ። የኤሊና ከንፈሮች ተከፈቱ፣ ግን ምንም ድምጽ አላወጣችም። ባለፉት 2 ዓመታት በሜሞሪያል ዌስት ሆስፒታል ውስጥ ወለል ወልውያለሁ። የጽዳት ልብስ ለብሻለሁ። ቆሻሻ ጥያለሁ። መታጠቢያ ቤቶችንም አጽድቻለሁ። ይህንን ያደረኩት ምንም ሳይኖርኝ ዓለም ምን እንደምትመስል ለመረዳት ስለፈለኩ ነው። ወላጆቼ የሚያውቁትን ለማስታወስ ፈለኩ። ብቸኛው ሀብት ሰዎች ምንም ልታደርግላቸው እንደማትችል ሲያስቡ የሚያሳዩት አክብሮት መሆኑን። አንድ እርምጃ ወደፊት ቀረብ አለ። ለ2 ዓመታት በዚህ ሆስፒታል ውስጥ ስሜን የጠራሽኝ ብቸኛዋ ሰው አንቺ ነበርሽ።
የጽዳት ሰራተኛ አንተ ወይም ሌላ ነገር አላልሽኝም። በየምሽቱ ደህና መሹ አቶ ሜንሳ ትይኝ ነበር። የኤሊን አይኖች በእንባ ተሞሉ። እና ልጄ እየሞተ ሳለ ዓለም በአንድ ክፍልና በአንድ ጸሎት ውስጥ ስትጠብ፣ አንቺ ግን አብረሽኝ ቆየሽ። እጁን ያሽ፣ ዘፈንሽለት። እናም አንድ ሱፍ የለበሰ ሰው እንዲሞት ተይው ሲልሽ፣ አንቺ ግን እሱን በህይወት ለማቆየት ስራሽንና ህይወትሽን አደጋ ላይ ጣልሽ። የኮፊ ድምጽ በትንሹ ተሰበረ። ለልጄ ህይወት መቼም ውለታሽን ልከፍልሽ አልችልም፣ ነገር ግን ይሄንን ማድረግ እችላለሁ። ወደዛች የህግ ወረቀት የያዘች ሴት ዞረ። መሪየም። ሴትዮዋ ወደፊት መጣች። ወይዘሪት ቫንስ፣ ዛሬ ከጧቱ 12 ሰዓት ጀምሮ አቶ ሜንሳ የሆስፒታሉን ዋና ኩባንያ የጤና እንክብካቤ ክፍል በመግዛት በሜሞሪያል ዌስት ሆስፒታል ላይ ከፍተኛውን የባለቤትነት ድርሻ ይዘዋል። ግዢው ሙሉን የሥራ ማስኬጃ ስልጣን ያካትታል። ኤሌና የመኪናውን ጎን ያዘች። እግሮቿ አልታዘዝ አሏት። የሆስፒታሉ ቦርድ እንደገና ተዋቅሯል። መሪም ቀጠለች። የአቶ ማርከስ ቶርን ውል ተቋርጧል። በዚህ ሳምንት ውስጥ አዲስ አስተዳዳሪ ይሾማል። ኤሌና ኮፊን ተመለከተች። ሆስፒታሉን ገዛኸው? አዎ፣ ሆስፒታሉን ገዛሁት። እኔን ስላባረሩኝ ብቻ ልጄ እንዲሞት ሊተውት ስለፈለጉ እና እንቅፋት የሆነችው ደግሞ በአመት $53,000 የምታገኝና መስታወቱ የተሰበረ ካምሪ የምትነዳ ነርስ ብቻ ስለሆነች። ኤሌና እጇን አፏ ላይ አደረገች። እንባዋ መጣ። እንደ ትላንቱ አይነት የህመም ሳይሆን ዓለም ፈጽሞ ባልጠበቀችው መንገድ ትክክል ስትሆን የሚመጣ አይነት እንባ። አንድ ተጨማሪ ነገርም አለ ኮፊ። ከጃኬቱ ኪስ ውስጥ ትንሽ ነጭ ካርድ አውጥቶ ዘረጋላት። ኤሌና ተቀበለችው፣ አነበበችው። ኤሌና ቫንስ፣ የተመዘገበች ነርስ፣ የነርሲንግ ዳይሬክተር፣ የህፃናት አገልግሎት፣ ሜሞሪያል ዌስት ሆስፒታል። ይህን ሁሉ ከመቼው አደረግከው? በቀጥታ ለቦርዱ ሪፖርት ያደርጋል። ምንም አይነት አስተዳዳሪ ያንቺን የህክምና ውሳኔዎች ሊሽረው አይችልም፣ መቼም። ኤሌና ካርዱን በድጋሚ አየችው። ኮፊንም አየች፣ ጄቱን አየች፣ ሰማዩን አየች። ከዚያም መሳቅ ጀመረች። ለረጅም ጊዜ በጣም ብዙ ነገር ይዞ ቆይቶ ሁሉንም ነገር ከመልቀቅ ውጪ ምንም አማራጭ ሲጠፋ የሚመጣ አይነት ሳቅ አለ አይደል? ኮፊ ፈገግ አለ። እውነተኛ ፈገግታ፣ ሰፊ ሞቅ ያለና ከማዕበል በኋላ ያለ የፀሐይ ብርሃን የሚመስል ነገር። ማርከስ ቶርን እንደ ሁልጊዜው 1 ሰዓት ተኩል ላይ ቢሮ ነበር። በዚያው ቦታ፣ በዚያው በር፣ በዚያው ቦርሳ። ረዳቱ በ1 ሰዓት ከ35 አንኳኳች። አቶ ቶርን፣ ከዳይሬክተሮች ቦርድ የተደወለ ስልክ አለ። ስልኩን አነሳ። ጥሪው ለ30 ሰከንድ ቆየ። ሲያበቃ ማርከስ ዝም ብሎ ተቀመጠ። የተወለወለው መካከለኛ ጠቆር ያለ ቆዳው ቀላ። እነዚያ ዝግ የሆኑትና የሚያሰሉት አይኖቹ 4 ጊዜ በፍጥነት ተከፍተው ተዘጉ። ልክ ኮምፒውተር ሊቀበለው የማይችል መረጃ እንደመጣበት ሁሉ። ሆስፒታሉ ተሸጧል እና የሱ የሥራ መደብ ተሰርዟል። የግል ዕቃዎቹን ሰብስቦ ህንጻውን ለቆ ለመውጣት 30 ደቂቃ ብቻ ነበረው። ቆመ። የሆስፒታሉ አርማ ያለበትን ነጭ ኩባያ አየ። የቆዳ ቦርሳውን አየ። በመስኮት በኩል ጥቁር መኪና ወደ ቆመበት የመኪና ማቆሚያ ተመለከተ። ኩባያውን እዚያው ተወው። ቦርሳውን ብቻ ወሰደ። ለመጨረሻ ጊዜ ከሜሞሪያል ዌስት ሆስፒታል ወጣ። ማንም ደህና ሁን አላለውም። ከ6 ሳምንታት በኋላ በሜሞሪያል ዌስት ሆስፒታል 7ኛ ፎቅ ላይ ትንሽ ስነ ስርዓት ተካሄደ። እናም የህፃናት ክንፍ ስሙ እየተቀየረ ነበር። በአሳንሱሩ አጠገብ አዲስ ታብሌት እየተገጠመ ነበር። እንዲህ ይላል፣ የኳሜ ሜንሳ የህፃናት ክንፍ። ምክንያቱም እያንዳንዱ ህፃን አብሮት የሚቆይ ሰው ይገባዋል። ኤሌና እንቧ እየፈሰሰ ከፊቱ ቆማለች እና የአሮጌ ስቴቶስኮፕ በመጀመሪያ ደሞዟ ይገዛችው አሁንም አንገቷ ላይ ነበር። ከጎኗ የህፃናት ህክምና ዋና ኃላፊ ተደርጋ የተሾመችው ዶክተር ቺዲማ ቆማለች። ከበስተጀርባው ኮፊ በቀላል ግራጫ ሱፍ ሆኖ የኳሜን እጅ ይዟል። ልጁ ጤነኛ ነበር። ጉንጮቹ ሞልቷል፣ አይኖቹም ያበራሉ። ትንሽ ለሱ ትልቅ የሚሆን ጃኬት ለብሷል እና እጅጌው ይጎተት ነበር። ሰራተኞቹ ኮሪደሩን ሞልተውታል። ነርሶች፣ ሐኪሞች፣ ረዳቶች። ከእኩለ ሌሊት በኋላ ምግብ የሚያስቀምጠው የካፌ ሰራተኛ፣ ለሁሉም ሰው ወንድሜ የሚለው ጥበቃ ሰራተኛ። ሁሉም እያጨበጨቡ ነበር። ኳሜ የኮፊን እጅ ሳበው። ባባ፣ ይህ አሁን የኛ ሆስፒታል ነው? ኮፊ ኤሌናን ተመለከተ። እሷም ተመለከተችው እና ላፍታ በመካከላቸው የሆነ ነገር አለፈ። እጣ ፋንታ ሁልጊዜም በማዕበል አይመጣም። አንዳንድ ጊዜ በዝምታ ይመጣል። በግራጫ የጽዳት ልብስ ውስጥ
በኮሪደር ወለል ላይ ባለው የመወልወያ ድምጽ ውስጥ ኮፊ ሜንሳ ልጁን በሺ የሚቆጠሩ መንገዶች ማዳን ይችል ነበር። ምክንያቱም ገንዘብ ነበረው፣ ስልጣንም ነበረው። አንድ ስልክ ደውሎ በሰዓታት ውስጥ የስፔሻሊስቶችን ቡድን ማምጣትም ይችል ነበር። ነገር ግን አላደረገውም። ምክንያቱም ማወቅ ነበረበት። ምንም ጥቅም በማይገኝበት ጊዜ ማን እንደሚረዳ ማየት ነበረበት። መቆየት ሁሉንም ነገር በሚያስከፍልበት ጊዜ ማን አብሮ እንደሚቆይ። ኤሊና ቫንስ ኳሜን ያዳነችው አባቱ ማን እንደሆነ ስላወቀች አይደለም። ዝውውሩንም እምቢ ያለችው ሽልማትን አስልታ አይደለም። ያደረገችው የ7 ዓመት ልጅ ልብሷን ይዞ ስላለቀቃት ብቻ ነው። ያደረገችው እሷ ማንነቷ ያ ስለሆነ ነው። እጣ ፋንታ ሁሉንም ነገር አየ። አልቸኮለም፣ አልጮኸም። ይልቁኑ ዝም ብሎ ጠበቀ እና ጊዜው ሲደርስ በሂውስተን አውሮፕላን ማረፊያ በጧቱ ብርሃን የአንድን የጽዳት ሰራተኛ እውነት ይፋ ባደረገ የግል ጀት ቅርጽ አረፈ። ኤሌና በዚያ ጧት የዝውውር ትዕዛዙን ተከትላ ቢሆን ኖሮ የኳሜን ፋይል አይታ የጤና መድን እንደሌለው አይታ እንዲሄድ ብታደርገው ኖሮ ከዚህ ሁሉ ውስጥ ምንም አይሆንም ነበር። ግን እሷ እንዲሄድ አልፈቀደችም። ይልቁኑ አጥብቃ ያዘችው። እጣ ፋንታም እሷን አጥብቆ ያዛት። እጣ ፋንታ ቀጥሎ ማንን አጥብቆ እንደሚይዝ አይታወቅም። ምናልባትም እናንተን ሊሆን ይችላል። ምክንያቱም በእነዚህ ታሪኮች ውስጥ ሁሉንም ነገር መስዋዕት የሚያደርጉ፣ ሁሉንም ነገር የሚቀበሉ ናቸው። ኩሮዎች ግን ሁልጊዜም ብቻቸውን ይቀመጣሉ፣ ብቻቸውን ይወጣሉ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እናንተስ በኤሊና ቦታ ብትሆኑ ኖሮ እንደዚህ አይነት ውሳኔን ተወስኑ ነበር? ህፃኑን ለማዳን ስራችሁንና ህይወታችሁን አደጋ ላይ ትጥሉ ነበር? እስኪ ኮሜንት ላይ እንወያይበት። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ይህን ቪዲዮ ላይክ እና ሼር በማድረግ ብዙዎች እንዲያዩትና እንዲማሩበት አድርጉ። እንደዚህ አይነት አስደናቂ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዲደርሷችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።